ሰላም ቤተሰቦች በያዝነው ዓመት ላይ የቦሊውድም ሆነ የሳውዝ ፊልም ሜከሮች ቦክስ ኦፊስ ላይ የሚያደርጉት ግብግብ በጣም ኃይለኛ እንደሆነ ከወዲሁ የተገመተ ነው ያለው። ምክንያቱም በ2026 እና በ2027 10 እጅግ በጣም ትልልቅ በጀት የወጣባቸውና ትልቅ ፊልሞች ለእይታ ይበቃሉ የተባለ ሲሆን በጀታቸውን ከፍ አድርገው ትልልቅ የሚባሉ ስታር ካስቶችን ይዘው እጅግ በጣም ጭካኔና ቫዮለንስ ጨምረው ቦክስ ኦፊስ ላይ በጣም ይቀውጣሉ የሚባሉ ናቸው። እነዚህ ፊልሞች ወጥተው ቦክስ ኦፊስ ላይ የሚያስመዘግቡት ገንዘብ ፊልም ተመልካቹ ለቀጣይ ብዙ ዓመታት የሚያስታውሰው ይሆናል እየተባለ የተገመተ ነው ያለው። በተለይ ደግሞ አንደኛ ላይ ያለውን ፊልም ስታዩ ሁላችሁም ትገረማላችሁ። ስለዚህ ጊዜ ሳናጠፋ ላይኩን ተጫኑና ወደ ፕሮግራሙ እንግባ። አንድ ብለን ቆጠራን ጀምሩ። አስረኛ ላይ የሚቀመጠው ዘ ፓራዳይዝ የተሰኘው ፊልም ነው። ናኒ በዚህኛው ፊልሙ ላይ በጣም ኃይለኛ ሆኖ ነው የሚታየው። አሁን ላይ አዲስ በወጣው ቲዘር ወይም በዘፈኑ ላይ እንደታየው ከሆነ በፊልሙ ላይ ናኒ እጅግ በጣም አስፈሪ ሆኖ እንደሚጫወት በደንብ ያሳያል። ይህ ፊልም ደግሞ በናኒ የስራ ህይወት ውስጥ በጣም ጭካኔ የበዛበትና የናኒንም ስራ ወደ ሌላ መንገድ ትራንስፈር የሚያደርግበት ትልቅ ስራ ይሆናል ተብሎ የሚጠበቅ ነው። በዚህ ፊልም ላይ ስታር ካስት ወይም ተዋናዮቹ ከናኒ ጭምር ራገቭ ጃያን እንዲሁም ታዋቂው መሆን ባቡ እና ሶናሊ ኩልከርኒ የመሳሰሉ አንጋፋ ተዋናዮችም አብረው ይጫወታሉ። ባለፈው ሳምንትም ናኒ ልደቱን በሚያከብር ሰዓት ላይ ፊልም ሜከሮቹ አንድ ለየት ያለ ሙዚቃ ከፊልሙ ላይ አቅርበው ነበር። ይህን ሙዚቃ ያዘጋጀው ታዋቂው ሙዚቀኛ ወይም ሙዚቃ አቀናባሪ አኒሩድ ረቪቼንደር ሲሆን በሙዚቃው ላይ ደግሞ ናኒ የነበረው ኢንትሮ ሶንግና ያሳየው ዳንስም በተመልካቹ መሃል በጣም ተወዳጅነትን ስላገኘ ቻት በስተር መሆን ችሏል። በአሁኑ ሰዓት ላይ እንዳያችሁት ከሆነ በየኢንተርኔቱ ሁሉም ሶሻል ሚዲያ ላይ በሚባል ደረጃ በጣም እየተደመጠ እየተቀባበሉት ነው ያሉት። ይህ ፊልም በ8 ቋንቋዎች በፓን ኢንዲያ ተሰርቶ በዓለም አቀፍ ደረጃ ለእይታ የሚበቃ ሲሆን የሚለቀቅበት ቀንንም ደግሞ አናውንስ እንዳደረጉት ከሆነ ኦገስት 21 2026 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል ብለውላል። ዘጠነኛ ላይ ያለው ካልት የተሰኘ ፊልም ነው። ይህ ፊልም በቶሊድ ሲኒማ ካምፓኒ የሚሰራ ሲሆን ይዘቱም ደግሞ እጅግ በጣም የሚያስገርም ዳርክ ሰስፔንስ ትሪለር ፊልም ይሆናል ብለውናል። በዚህ ፊልም ላይም ቪሽዋን ሴን ለመጀመሪያ ጊዜ ዳይሬክት ያደረገውና የተወነበት ፊልም ሲሆን እጅግ በጣም ጨካኝና ኃይለኛ ሆኖ ይታያል። የፊልሙ ታሪክም ያጠነጥነው ጎዋ ከተማ ውስጥ በሚደረግ አንድ ፓርቲ ሲሆን እዚህ ፓርቲ ላይም አንድ ካልት የሚል ካርታ ይሰጣቸዋል። ካርታውንም ካገኙ በኋላ የመገዳደል የመጨፋጨፍና የመጨራረስ አስፈሪ ጨዋታ ይቀጥላል። ተሸናፊ የሆነ ሰው በጣም በጭካኔ የሚገደል የሚቆራረጥ ሲሆን ጌሙም ሲታይ ጭካኔ በዛበትና በጣም የሚታወቀው ስኩዊድ ጌም የተሰኘውን ፊልም ይመስላል። በዚህ መልኩ እየቀጠለ እንግዲህ ተመልካቹን እያስጨነቀ እያስደነበረ የሚታይ ፊልም ይሆናል ብለውናል። ይህ ፊልም እንግዲህ ጣጣውን ጨርሶ እስከዚህ ዓመት ወይም በ2026 መጨረሻ ድረስ ለሲኒማ እይታ ይበቃል ተብሏል። ስምንተኛ ላለው ቶክሲክ የተሰኘው ፊልም ነው። ቶክሲክ እንደሚታወቀው ቀደም ብለን ብዙ አውርተንበታል። በአይነቱ ለየት ያለ ጋንግስተር አክሽን ትሬለር ፊልም እንደሚሆን ቀደም ብለው ነግረውን ነበር። በዚህ ፊልም ላይ ያሽ እጅግ በጣም ጨካኝ ሆኖ ደብል ፌስ ሆኖ የሚጫወት ሲሆን በአንድ በኩል ጺማም ሆኖ ማፊያ ሆኖ ይጫወታል፣ በሌላ በኩል ደግሞ ክሊን ሼቭ አድርጎ ጺሙን ጸጥ አድርጎ እጅግ በጣም ኃይለኛ ካራክተር ይጫወታል። አባትና ልጅ እንግዲህ ያላቸው ጸብ እንደሆነ ከፊልሙ ነው የምንረዳው፣ ግን አደገኛ አክሽን እንደሚኖርበት ምንም ጥርጥር የለውም። በዚህ ፊልም ላይ ከያሽ ጋር ኪያራ አድቫኒ፣ ነየንታራና ኡማ ኩሬሽን ጨምረው የተለያዩ ሴት መሪ ተዋናዮችም አብረው አሉበት። በዚህ ፊልም ላይ ቪለን ሆኖ እጅግ በጣም ጨካኝ ሆኖ የሚጫወተው ደግሞ የመላለሙ ታዋቂ አክተር ቶቢኖ ቶማሲዮ እንደሚሆን ተነግሮናል። በዓለም አቀፍ ደረጃ ደረጃውን ጠብቆ የተሰራው ይህ ማስተርፒስ የሆነ አክሽን ፊልም 2026 ማርች 19 ላይ ሲኒማ እይታ ይበቃል ተብሎ ነበረ፣ ግን አሁን ወደ ጁን 4 እንዳራዘሙት ነግረውናል። ፊልሙም ከድሮንደር ከተሰኘው ፊልም ጋር እንግዲህ ክላሽ ማድረግ ስላልፈለገ መራዘሙ ተነግሮናል። በጉጉት ደግሞ እንጠብቀዋለን። ሰባተኛ ላለው ቡትንግ ላይ የተሰኘው ፊልም ነው። ይህ ፊልም ማለት እንግዲህ ከቦሊውድ የሚወጣ የዚህ ዓመት በጣም ትልቅ ሆረር ኮሜዲ ፊልም እንደሚሆን እየተጠበቀ ነው ያለው። በዚህ ፊልም ላይ መሪ ተዋናዩ የኮሜዲው ንጉስ የሚባለው አክሸይ ኩማር አንገቱ ላይ ጨሌ አድርጎ እጁ ላይም ጨሌውን ይዞ አይኑ ላይ ደግሞ ጥቁር መነጽር አድርጎ የጭራቅ የሚመስል የንጉስ ወንበር ላይ ተቀምጦ እጅግ በጣም አስፈሪ ገጸ ባህሪውን አሳይተውናል። ከ14 ዓመት ቆይታ በኋላ አክሸይ ኩማርና ፕሪያደርሽን አንድ ላይ ሲሰሩ ያሳዩን የነበረውን አስማት ለማየት እንግዲህ በድጋሚ አግኝተናቸዋል። ከዛ ሌላ በፊልሙ ላይ ታቡ፣ ፐሬሽ ራወል እና ራጅፓል ጃደፍን ጨምሮ የኮሜዲ ዝናብ ይዘንብብናል ማለት ነው። በዚህ ፊልም ላይ የሚኖረው የሆረር ሲን ወይም የመንፈስ ታሪክ ያ ቆየት ያለውን የቡልቡልያን ታሪክ በድጋሚ ያስታውሱናል። በትወና እያሳቀን በቪዥዋል ኢፌክቱ እያስፈራራን በደንብ እያዝናና የሚያቆየን ይህ ፊልም በዓለም አቀፍ ደረጃ ለሲኒማ እይታ የሚበቃው አፕሪል 10 2026 እንደሆነ ተነግሮናል። የፊልሙ ቲዘርም ለእይታ በቅቶ በጣም ተወዳጅነትን አግኝቶ ብዙ ተመልካች ወዶለታል፣ አድንቆታልም። ፊልሙ ደግሞ ሲወጣ በጉጉት እንጠብቀዋለን።
ስድስተኛ ላይ ያለው ፊልም ማለት ገና ይሰራል ተብሎ በተነገረ ሰዓት ላይ በህንድ ውስጥ ያለ ፊልም አፍቃሪውን እንዳለ ያንቀጠቀጠና አነጋገረ ነበረ። ምክንያቱም በህንድ ሲኒማ ታሪክ በጣም ተወዳጅ የሆኑት ተላይቫር ረጂኒካንትና ከማል ሃሰን ከረጅም ዓመት በኋላ አንድ ላይ ተቀናጅተው ፊልም ሊሰሩ እንደሆነ አናውንስ ከተደረገ ጀምሮ ይሄ ፊልም በጣም እየተጠበቀ ነው ያለው። አሁን በቅርቡ ፊልም ሜከሮቹ ከፊልሙ ላይ አንድ ፕሮሞ የለቀቁ ሲሆን በፕሮሞ ላይም ሁለቱም እጅግ በጣም በተካበደ ሁኔታ አንድ ላይ መኪናው ሲገቡ ይታያል። ይህንን ፊልም ዳይሬክት ያደረገው ታዋቂው ዳይሬክተር የጄለር ፊልም ዳይሬክተር የሆነው ኔልሰን ዲሊፕ ኩማር ዳይሬክት የሚያደርገው ሲሆን የፊልሙ ሙዚቃ እንዲሁም ቢጂኤም ደግሞ የሚያቀናብረው ታዋቂ የሙዚቃ ሰው አኒሩድ ረቪቸንደን ነው። የፊልሙ ይዘትም ከተባለ ደግሞ እንደተነገረው ከሆነ እጅግ በጣም ጭካኔ የበዛበት ጋንግስተር አክሽን ድራማ ፊልም ይሆናል ተብሏል። በፊልሙ ታሪክ ላይም ቆየት ያሉ ማፊያዎችና እንዲሁም አዲስ ከሚመጡ ማፊያዎች ጋር የሚኖር ግብግብን በደንብ ጎላ አድርጎ የሚያሳይ ፊልም እንደሚሆን ተስፋ ተደርጎበታል። በህንድ ሲኒማ እንግዲህ በጣም ታሪካዊ ይሆናል ተብሎ የሚጠበቀው ፊልም ጣጣውን ጨርሶ እስከ 2027 አጋማሽ ድረስ ለእይታ ይበቃል ተብሎ የሚጠበቅ ፊልም ሆኗል። ቀሪውን እንግዲህ በቀጣይ የፊልሙ ትሬለር ደግሞ ሲወጣ በደንብ እናወራበታለን። አምስተኛ ላይ ያለው ዱረንደር ዘ ሪቬንጅ የተሰኘው ፊልም ነው። የዚህ ፊልም ታሪክ የሚቀጥለው የመጀመሪያ ክፍል ካቆመበት ቦታ ላይ ነው። ረንቪር ሲንግ በድጋሚ የሊያሪ ማህበረሰቦችን የሚመራበት የንግስናውን ወንበር ሲቆናጠጥና ሲቀዳጅ እናየዋለን። በዚህኛው ክፍል ላይ ረንቪር ሲንግ አይሳይ በጣም አደገኛ የሚባሉትና ገዳይ የሆኑትን የተለያዩ የበላይ ኃላፊዎችን የሚገናኝና የሚወጣቸው ሲሆን ከዛ ሌላ ግን ማንነቱ ያልታወቀው በስም ብቻ ሲጠራ የነበረው በሬ ሳብ የተባለው ደግሞ ገዳይ ይቀረዋል። አሁን ላይ የተወራ እንዳለው ከሆነ በጋንግስተር ካራክተር በጣም ምርጥ ሆነው ሲያሳይ የነበረው የቦሊውዱ ሲሪየል ኪሰር ባለው ኢምራን ሃሽሚ በሬ ሳብ ወይም ትልቁ አለቃ የሚለውን ካራክተር ሊጫወት ይችላል ተብሎ እየተነገረ ነው ያለው። በአሁኑ ሰዓት ላይ የፊልሙ ትሬለር ለእይታ ከበቃ በኋላ ፊልሙ የሚወጣበት ቀን እስከሚደርስ ድረስ ተመልካቹ ያለ ትዕግስት ካሁኑ በአድቫንስ ቡኪንግ እያጨናነቀ ነው ያለው። ፊልሙ ለእይታ ሲበቃም ሃውስፉል ሆኖ እንደሚታይና ሌላ አዲስ ታሪክ እንደሚጽፍ ምንም ጥርጥር የለው በደንብ እያረጋገጠልን ያለው። ይህ በአክሽን የታጨቀው ስፓይ ትሬለር ፊልም ማርች 19 2026 በዓለም አቀፍ ደረጃ ለሲኒማ እይታ ይብቃል ተብሏል። በእርግጥ ከቶክሲ ጋር አሁን ክላሽ ስለማያደርግ ብቻውን ትልቅ ተአምር አሳይቶን ወይም ሰርቶ ያልፋል ተብሎ እየተጠበቀ ነው ያለው። አራተኛ ላይ ያለው ስፕሪት የተሰኘው ፊልም ነው። ይህም ደግሞ ከቴልጉ የሲኒማ ካምፓኒ ተሰርቶ የሚወጣው ሃይ ኦክቴን አክሽኖችን ያጨቀም ዳርክ አክሽን ትሬለር ፊልም ይሆናል ተብሎ ተነግረዋል። በዚህ ፊልም ላይ ሬብል ስታር አመፀኛው አክተር ፕረባስ ለመጀመሪያ ጊዜ እጅግ በጣም ጨካኝና ገዳይ የሆነ ፖሊስ ኦፊሰር ሆኖ ይጫወታል። ከ300 ከሮር በላይ እጅግ በጣም ከፍተኛ ገንዘብ ወጥቶበት የተሰራው ይህ ፊልም የፊልሙ ታሪክም እጅግ በጣም ኃይለኛና አደገኛ ስለሆነ ፕረባስ ራሱ ለፊልሙ ካራክተር ወይም ገጸ ባህሪውን ለማምጣት ሰውነቱን እንደቀነሰና እንዳስተካከለ ተነግረዋል። በታዋቂና በዝነኛው ዳይሬክተር በሰንዲፕ ሬዲዋን ጋር ዳይሬክት የሚደረገው ይህ ማስተርፒስ የሆነ ፊልም ማርች 5 2027 በቀጣይ ዓመት ለእይታ ይበቃል ብለውናል። በሶስተኛ ላይ ያለው ኪንግ የተሰኘው ፊልም ነው። ይህ ፊልም ማለት እንግዲህ የቦሊውዱ ንጉስ ሻሩክ ካን የሚተውንበት እጅግ በጣም ያለ ትዕግስት የተጠበቀ ያለ ምርጥ ፊልም ይሆናል ተብሎ ይጠበቃል። ምክንያቱም በዚህ ፊልም ላይ ሻሩክ ካን እጅግ በጣም ዳርክ በተባለና ጨካኝ ካራክተር አንድ ዶል ወይም ማፊያ ሆኖ የሚጫወትበት ፊልም ነው። በዚህ ፊልም ላይም ደግሞ አስፈሪና ኃይለኛ ቪለን ሆኖ ይጫወታል የተባለው አቢሼክ በቸን ሆነዋል። ይህ ቪለንም ቀጥታ ከኪንግ ካን ጋር ግብ ግብ ሲያደርግ ልናየው ነው ማለት ነው። ከዚህ ፊልም ጋር በተያያዘ እየተወራ ያለው በአሁኑ ሰዓት ላይ ባሉ ቴክኖሎጂዎች ደረጃውን የጠበቀ ምርጥ አክሽኖችን በዓለማችን ላይ የተለያዩ ቦታዎች ላይ ቀረጻ ተደርጎ ተብሏል። ይህም ሜጋ በጀት የወጣበት አክሽን ትሪለር ይዘት ያለው የጋንግስተር ፊልም በዓመቱ መጨረሻ ዲሴምበር 24 2026 በዓለም አቀፍ ደረጃ ለሲኒማ እይታ ይበቃል ተብሏል። ሁለተኛ ላይ ያለው አሉ አርጁንና ሎኬሽ ከነግዛጅ ዳይሬክት የሚያደርግለት በቀጣይ የሚሰራው ፊልም ነው። ይህ ጥምረት ማለት በህንድ ሲኒማ በጣም ትልቅ የተባለ ጥምረት ነው። ምክንያቱም ይህ ፊልም ገና ይሰራል ተብሎ አናውንስ በተደረገ ሰዓት ላይ እንዳለ ኢንተርኔቱን ያናጋ ዜና ነበር የሆነው። ፑሽፓ ዘ ሩል በተሰኘው ፊልም ከፍተኛ ስኬትን ካስተናገደ በኋላ አሉ አርጁን ዳይሬክተሩ ሎኬሽ ከነግዛጅ ቀደም ብሎ በድንቅ ስራው በፊልሙ ዓለም ላይ ባስቀመጠው ስም ሁለቱ አንድ ላይ መቀናጀታቸው እጅግ በጣም አስደናቂ ዜና ሆነዋል። አናውንስመንት ቪዲዮ ላይ እንደታየው ከሆነ በአኒሜሽን ቢሆንም አንድ ሰው ጫካ ላይ በፈረስ ላይ ተቀምጦ ይታያል። ያንን አይተውም አንበሳና ቀበሮች እንዲሁም ተኩላዎች ሲፈሩና ሲሸሹም ይታያል። ያም ደግሞ የሚያሳዩ የፊልሙ ስኬልም ሆነ በፊልሙ ላይ ያለ ቫይለንስ ወይም ጭካኔ በጣም የተለየ እንደሚሆን አረጋግጦልናል። ይህም ማለት እንግዲህ እስከዛሬ ድረስ ካየነው የተለየ አሉ አርጁን እጅግ በጣም አደገኛና ኃይለኛ የሆነ ካራክተር ይዞ ይመጣል ማለት ነው። አንዳንድ ሪፖርቶች እንደሚያሳዩት ከሆነ በዚህ ፊልም ላይ ሴት መሪ ተዋናይ እንድትሆን የቦሊውዱ አክትረስ ሽረዳ ካፑርንም አናግረዋታል ተብሏል። ይህም እንግዲህ በትልቅ በጀት የሚሰራ ፊልም ነው። ቀረጻውን 2026 አጋማሽ አካባቢ ይጀምራል የተባለ ሲሆን ጣጣውን ጨርሶ ደግሞ 2027 ላይ ለሲኒማ እይታ ይበቃል ማለት ነው።
አንደኛ ላይ ያለው ድራገን የተሰኘው ፊልም ነው። ኬጂኤፍ እና ሰላርን የመሳሰሉ ድንቅ ስራዎችን ያቀረበልን ወይም ማስተርማይንድ የነበረው ፐርሻንት ሚል ጁኒየር ኤንታርን ይዞ በፓን ኢንዲያ በድጋሚ ካምባክ ላይ ያደርግ ነው። በዚህ ፊልም ጁኒየር ኤንታር እጅግ በጣም የተካበዱና ሃይ ኦክቴንት የሚባሉ አክሽኖችን የሚወጣ የጋንግስተሮች ንጉስ ይሆናል የተባለ ሲሆን ይህ ፊልም ለእይታ ሲበቃ ቦክስ ኦፊስ ላይ ያሉ ሪከርዶችን እንዳለ ሰባብሮ ይሄዳል ተብሎ ካሁኑ ተገምቷል። በዚህ ፊልም ላይም ከመሪ ተዋናዩ ከጁኒየር ኤንታር ጋር ፊት ለፊት የሚጋፈጠው የመላሊሙ ታዋቂ አክተር ቶሚኒዮ ቶማስ ቪለን ይሆናል ተብሏል። ሴት መሪ ተዋናይ ደግሞ የካንታራ ፊልሟ ዝነኛ አክትረስ ሩክመኒ በሰንት መሪ ተዋናይ ትሆናለች ተብሏል። ከዛ ሌላ ፊልም ሜከሮቹ ሰርፕራይዝ ያደረጉን በዚህ ፊልም ላይ የቦሊውዱ ዝነኛ አክተር አኒል ካፑርም እጅግ በጣም ለየት ያለ ካራክተር ተሰጥቶት ይጫወታል ብለውናል። ይህ ፊልም ገና ጣጣውን ጨርሶ ለእይታ ሳይበቃ አሁን የወጡ ሪፖርቶች እንደሚያሳዩት ከሆነ ከኔትፍሊክስ ጋር የ125 ከሮር ሪከርድ የሰበረ ዲጂታል ራይቱን እንደሸጠና ዲል እንዳደረገ ተነግሯል። ምክንያቱም በቶሊውድ ሲኒማ ይህንን ዲጂታል ራይት በከፍተኛ ዋጋ የሸጠ የመጀመሪያ ፊልም አስብሎታል። ይህ ሜጋ ብላክበስተር የሆነ ፊልም ጣጣውን ከጨረሰም 2026 መጨረሻ ካልሆነ ደግሞ 2027 መጀመሪያ አካባቢ ለሲኒማ ይተበቃል ተብሏል። ስለዚህ እንግዲህ ውድ ቤተሰቦች እነዚህ ቀጣይ የሚወጡ 10 ፊልሞች ሲሆኑ ፊልሞቹም ጣጣቸውን ጨርሶ ለሲኒማ እይታ በሚበቁ ሰዓት ላይ የህንድ ሲኒማን ከፍተኛ ደረጃ ላይ ያደርሳሉ ተብሎ የሚጠበቁት ናቸው። እናንተስ ከነዚህ ፊልሞች መሃል በጣም የምትጠብቁት የትኛው ነው? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። በእርግጥ አንድ ነገር ልብ በሉ፣ ደረጃና ቁጥሩ ከፊልሙ ደረጃ ከአክተሩ ስታንዳርድ እንዲሁም ከወጣ በኋላ ፊልሙ ሊያገኝ የሚችለውን ስኬት ምንም የወከለ አይደለም። በተርታ ለማቅረብ ያህል የተደረገ ሙከራ ነው። በትክክል ገብታችሁና ተረድታችሁ እንዳያችሁ ተስፋ አደርጋለሁኝ። ልክ እንደዚህ የተለያዩ ፊልሞችን ቶፕ 10 እንዳቀርብላችሁ ድጋፍ አድርጉ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። እዚህኛው ቻናል ላይ ብዙዎቻችሁ ያው ከአንድ ፊልም ጋር በተያያዘ ትልቅ ድጋፍ እያደረጋችሁልኝ ያላችሁት በደንብ ትሳተፋላችሁ። ግን ያለው ሰውና የሚሳተፈው ቁጥር በጣም አነስተኛ ነው። ከዛ በተጨማሪ ደግሞ ዓለም ድንቅ ናት የሚል ሌላ ቻናል አለኝ። እጅግ በጣም አዝናኝና አስተማሪ የሆኑ ምርጥ ፕሮግራሞችን ዶክመንተሪዎችን አቀርባለሁ። እዛ ላይ ለምን ገብታችሁ ደገፍ አታደርጉኝም? ለምን ሰብስክራይብ አታደርጉም? ከዚህ ሄዳችሁ እዛ የምትደግፉኝ ብዙ ልጆች አላችሁ። በጣም አመሰግናችኋለሁ ሁላችሁንም። ግን ሌሎቻችሁ ደግሞ ለምን ችላ አላችሁት? በጣም ትጠቀሙበታላችሁ። ብዙ ነገር ያስተምራችኋል። ገባ ብላችሁ እኔንም ደገፍ አድርጉ፣ እናንተም ተከታተሉ። ልክ እንደዚህ ከአንድ ሲኒማ ጋር የተያዙ በጣም ብዙ ፕሮግራሞችን በዚህኛው ዩቲዩብ ቻናል እንጨዋወታለን። የተለያዩ ዶክመንተሪዎችን ደግሞ ዓለም ድንቅ ናት በሚለው ፕሮግራም ወይም ቻናል እንጨዋወታለን። ሁለቱንም ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ በምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ होता है क्या करूँ हाय कुछ होता है।